እንዳለ ይዘኸው እንዳልከውም ደግሞ ቤተሰቦችህ በቅሬታ ምክንያት ካንተ ጋር ምንም አይነት ግጭት መፍጠር የለባቸውም። ቤተሰብ ቤተሰብ ነው። ወላጆች ካሉ ልታከብራቸው ይገባል። ሐቃቸውን ጠብቅ። በጉርስ ይሁን በልብስ ይሁን አንተ ያለህ አንተ ኖሮ እነሱ ሊቸገሩ አይገባቸውም። ታመው ልታሳክማቸው ይገባል። ነገር ግን እምነት ላይ ፈጣሪ በማይወደው እምነት ልትታዘዝ አይገባህም። እስላም ይሄን አቋም ነው የሚያስታጥቀን ማለት ነው። በርታ እንግዲህ እየተጠራህ ነው ብለሃል። ወደ ጉዳይ ሂድ። እኔ በኔ በኩል ራሴ በሌላ ሞባይል ቀርጬዋለሁ። የኔን ራሴን በቪዲዮ ድምጽህ ደግሞ እዛው ላይ ገብቷል፣ ይቀመጣል እዚህ ላይ። ወደፊት ኢንሻአላህ እናወራለን ማለት ነው በሌሎች ጉዳዮች። በቃ እየተጠራውኝ ስለሆነ እሺ ሂድ። አላህ ይጠብቅህ፣ አላህ ይርዳ። አሜን። አሰላሙ አለይኩም ሰለላሁ ዐለይሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩሱፍ እንኳን ወደ እስልምና መጣ። አዲስ እንዴት ነሽ? ደህና ነህ? አለሁ። ደህና ነሽ? አለሽ? በጣም ደስ ብሎኛል። አላህ ያጽናህ። ኢንሻአላህ እንማማራለን። እንትንህን ቴሌግራም እንትንን አስቀምጥልኝ እሺ። ሶጣ ቁጥሬን አስቀምጥልሻለሁ። አስቀምጥልኝ በውስጥ። በጣም ደስ ብሎኛል። እንኳን ወንድማችንም ሆንክ ኡስታዝም ማሻአላህ አላህ ይጠብቁት። በጣም ደስ ይላል። በጣም ደስ ብሎኛል። ያው አንድም ያው ምክንያቶች እናንተ ናችሁና በዚሁ አጋጣሚ ያ ጀማ በዚሁ አጋጣሚ አድል እንስጠው ትንሽ ሊውስ ከዛ ለማን ደንገራል ለአሁን ላሰለምት ወንድም ባክ ብያለሁ። አይ እምለው ነገር እንኳን ምንም ነገር የለኝም ማለት የነበርኩበትን ሁኔታና ያለሁበትን ሁኔታዎች እኔ ነኝ ማውቀው። አጠቃላይ አሁን ሁላ ወጥቼ እናንተን በታይም እንዴት ሆኜ እያወራሁ እንደሆነ እኔ ነኝ ማውቀውና ስራ ላይ ነበርኩ ውስጥ ስራ እየሰራን ነበርና በማሽን ነው የቤት ስራ ነው የምንሰራው። በማሽን ነው የምንሰራው። ቤት ነበርኩ ፋሚሊ ምናምን አለና በዛ ነበር ትንሽ ያልተመቸኝ። በዚህ አጋጣሚ ያው አዲስ ኡስታዝ አንቱንም ያው ብቻ በአጠቃላይ ብዙ ምክንያት የሆናችሁ ሰዎች አላችሁ እነ ዋሂድ ምናምን ብቻ ብዙ ናችሁ ምክንያቴ የሰለምኩባችሁ። ያው እናወራለን። ያወራኋቸው ሰዎች ነበሩ፣ የተማማርኳቸው ጉዳዮች አሉ። ብዙ ነገሮችን ከማጥናትና ከማሰብ ከማሰላሰል ብቻ ብዙ የገባሁበት የወጣሁበት ነገር ጭንቀት ውስጥ አንድ ቀን ባደርኩኝ ቁጥር ጭንቀት እየፈጠረብኝ ስለሆነ ነው በሃይማኖቴ ጉዳይ እና ግራ ስለሚገባኝ ነው። ሁሌ አሁን ሰላም ማለት ብቻ ምን እንደማላውቅም ብቻ አዲስ በጣም ነው ማከብረሽ ኡስታዝ አንቱንም በጣም ነው የምወዳችሁ። በጣም አላህ ያክብርህ አንተንም አላህ ያክብርህ። ጉዳይህን ሁሉ አላህ ሳህል ያደርግልህ። ሁላችሁም ያ ጀማዓ ዱዓ አድርጉለት። በዚህ አጋጣሚ ለሁላችንም ዱዓ አድርግልን። አንተ አሁን ማለት ልክ ከናቱ እንደተወለደ ህፃን ልጅ ማለት ነው። ከወንጀልህ ነፃ መሆንህን ነው እስላም የሚያበስርህና ለሁላችንም ዱዓ እንድታደርግልን እንፈልጋለን። በእምነታችን ላይ ጽናት እንዲኖረን አላህ ካዘዘው ትዕዛዝ እንዳንርቅ በፈለገን ባዘዘን ቦታ እንዳንጠፋ በዛ ቦታ እንድንገኝ የነገን የአኺራን ጀነትን እንዳይነፍገን ከኃጢአተኞቹ እንዳንሆን ኃጢአታቸው ከተማሩት አላህ እንዳያረገን ብዙ አይነት ነገሮች አሉ። ብቻ አንተም ዱዓ አድርገልን፣ እኛም ዱዓ እናደርጋለን። አብሽር፣ አላህ ይጠብቅህ። ጉዳይን ሁሉ ሳህል አላህ ያርግልህ። በቃ አሁን እንዳንይዝህና ወደ ጉዳይ ብትሄድ ሆነሃል። ካሁን በኋላ ኢንሻአላህ አብሽር፣ ከጎንህ ያለነውና ሁሉ አድርገን አብሽር። ያው ዛሬ ሻሃዳውን ስትይዝ በልብህ የተሰማውን ስሜት አውቀዋለሁ፣ ይገባኛል። እኔ ብዙዎቹ ሰለምቴዎች ሻሃዳ በሚይዙበት ጊዜ በልባቸው ምን ያህል የመንፈስ እርካታ እንደሚሰማቸው ስለሚገባኝ ይሄ ስሜት እንዳለህ ይገባኛል። አሁን በአሁኑ ሰዓት አይዞ በርታ፣ ዋናውን ነገር ተገላግለሃል። ከዚህ በኋላ የሚቀጥለው ነገር ቀላል ነው። እሺ ጀዛከላሁ ኸይር። ሳዝንም አልያዛቸው ዩሱፍም እንኳንም ወደ እስልምና መጣ። ሌላ ጊዜ ፕሮግራም ይዘን ኢንሻአላህ የናፈቁትን ወንድሞችህንም እህቶችንም ትተዋወቃለህ። ዋናው ትምህርት ነው እስልምናና እኔም ሰለምቴ ነኝ እንደምታውቀው። ወደ ትምህርት ነው የምናመራው ከዚህ በኋላ። አሁን ታጥበህ ራሱ የመጀመሪያው ስለ ሰላት ይንገሩት ትንሽ ከመውጣቱት በፊት ኡስታዝ የሚችልበት ሳልወጣ በፊት እሷን ልናገር ነው። እሷን ትንሽ ነገር ብቻ ጠቆም ላድርገው፣ እየጠሩትም ስለሆነ መያዝ አያስፈልግም ብዬ ነው። አሁን ራሱ ስራህን ልክ ጨራርሰህ ወደ ቤት እንደገባ ሙሉ ሻወር ተወስዳለህ። በእስልምና ጥምቀት የለም። ሻወር ብቻ ተወስድና
ጥሩ የሆነ ንጹህ የሆነ ልብስን ትለብስና ሽርጥም ይሁን ምንም ይሁን ብቻ ትለብስና መግሪብ ሰላት የሚባል አለ። ምናልባት የሚባለውን ነገር እማታቅ ከሆነ ሊያስቸግር ይችላል። አልሐምዱሊላህ ረብል ዓለሚን አርራህማን አርራሂም ማሊክ የውሚዲን ብለህ ሰላትን ሙስሊሞች እንደሚሰግዱት መግሪብ 3 ነው የሚሰገደው። ቀጥሎ ያለውንም ሰላት ኢሻ የሚባለውንም 4 አድርገህ ሁለቱን ሰላቶች ብቻ ብትሰግድና የሚቀጥለውን ቦታ ካገኘ ሁኔታዎች ከተመቻቹልህ ትቀጥላለህ ማለት ነው። ለዚህ ነው እናወራለን ያልኩ። በተለይ ቁጥሬንም አስቀምጥላለሁ ኢንቦክስ ላይ በዋትስአፕ በቴሌግራም ልትወስዳቸው የሚገቡ ትምህርቶችን እንልክልሃለን። የተለያዩ መጽሐፍቶች አሉ፣ የወንድሞች የነወሂድ መጽሐፍት አሉ። እነዛንም እያነበብክ ቅድምም ያው ስሙን ስጠራ ነበረ ብታገኘው እሱንም ጥሩ ነው። አንዳንድ ምክሮችን ከወንድሞችም ልትወስድ ትችላለህ ማለት ነው። እሺ በዛ አጋጣሚ አካውንቴን ጀማ የአካውንቴ ቪዲዮዎች እየታዩ አይደለም፣ አንዳንድ ችግሮች አሉበት መሰለኝ። እስኪ ኮፒ ሊንክ በማድረግ ትብብር ብታደርጉ ጥሩ ነው። በሌላ ወቅት ማለት ነው ኢንሻአላህ። ሰላም አለይኩም ወንድሞቼ። ያው እንግዲህ ዋይድንም ምናምን ያው በቀጣይ ሌላ ሰዓት ምናምን ላይቭ እንዲካዩዋችሁ ያው ቤት ሰው ከሌለ ወይንም ሶጣ ነው ላወራ የምችለው። አጠገቢ ሰው ከሌለ ገባለሁኝ። አዲስ ካለሽ ያው ዋይድን ታገናኛለሽ። በጣም ማመስገንና አክብሮቴ መግለጽ ፈልጋለሁ። ኢኒዌይስ ብቻ አገኛችኋለሁ ሁላችሁንም። እሱንም አከብራችኋለሁ፣ ወዳችኋለሁ። ፈጣሪ ይጠብቃችሁ። እንግዲህ አላህ ይጠብቅህ። አንተንም አላህ ይወደድህ። ለጊዜው ቪዲዮ ያረጋችሁ ሰዎች ቢያንስ ስሙንና ፒክቸሩን ከቨር አድርጎ ሪከርድ አድርጋችሁ መልቀቅ ፍላጎት እንኳን ካለባችሁ አትሊስት አረፍ ሪስፔክት አለበት። አንድ ሰከንድ ብቻ ይቅርታ ከቻላችሁ ማለት ነው። አሁን ካለበት ሁኔታ አንጻር ሌላ እንትን እንዳናደርግበት ስሙን ፊቱን ታረጉ እንደ ምክር ነው። እናመሰግናለን። በዛ ቢደረግ አዲስ ያው ፋሚሊ ምናምን ስለሚያይ ሊያይ ይችላል። በእርግጠኝነት ያያል ብራዘር ምናምን ነገር እንደዛ ቢደረግ ደስ ይለኛል። አሁን እንደዛ አድርጉለት ለፕሮቴክሽን። እናመሰግናለን። እንዳትለቁ ከቻላችሁ ከለቀቃችሁ በዛ ነገር አድርጉ። ቴንክ ዩ አቡኪ። አሰላሙ አለይኩም ወንድምየው አባጫሊ እንኳን ደህና መጣ። አሰላሙ አለይኩም እሞ ቀጢና ከዛ እነሱን ይሸኛቸው። እኔ እንኳን አጠሩ ነው የማደርገው። ዮሴፍ ፎሎ አድርገኝና ሰለምቶች የሚማሩበት ግሩፕ ላይ ትገባለህ። እሺ ኡስታዝ ቀጥሉ እናንተ። እኔ ፎሎ አድርገኸኝ መልእክት አስቀምጥልኝ፣ ወይም ፎሎ አድርገሃለሁ መልእክት አስቀምጥልኝ። ሰለምቶች የሚቀሩበት ቦታ ትምህርት ትወስዳለህ። አዱኛው ወጣ እንደ አዲስ ለሰላት ወጥቶ ሊሆን ይችላል። ኡስታዝ መሐመድ ኸድር አንዳንድ ጊዜ ለምንድን ነው እየገባህ በቤት እንደዚህ ትምህርቶችን ብታስተምረን ጥሩ ነበረ። ላይቭ ላይ እንደዚህ ገብተህ ኮምፓራቲቭ ድሮ እሱም በፊትም እናደርግ ነበረ። አሁን እንቀጥላለን ኢንሻአላህ። በተወሰኑ በአንዳንድ ምክንያቶች ነው ያ ሁኔታ ልቀጥል ያልቻልኩት። ኦኬ እንቀጥላለን ኢንሻአላህ። ያው ቋሚ የሆነ ስቱዲዮ ቦታ መኖር አለበት። አሁን ራሱ ወላሂ መኪና ውስጥ ሆኜ ነው ማወራው። ብዙ ጊዜ እንደዛ ነው የምጠቀመው መኪና ውስጥ። ቋሚ የሆነ አስተምረው ትምህርት ማስረጃ የሚሆኑ ነገሮች፣ መጽሐፍቶች፣ ኪታቦች ያሉበት ቦታ ላይ ታቢት የሆነ ወይም ቋሚ የሆነ እንደ ስቱዲዮ አይነት ነገር እስከሚመቻች ድረስ ነው ኢንሻአላህ ይሆናል ወደፊት። በፊት ላይ ሪያድ ሳውዲ ሆኜ ጥሩ ስቱዲዮ እንደውም ከአንድም ሁለት ቦታ ነበረኝ የምሰራበት ቦታ እና የምኖርበት ቦታ ላይም ነበረ። ያ ሁኔታ ትንሽ እስኪስተካከል ነው እንቀጥላለን ኢንሻአላህ። አብሽር ጀዛከላሁ ኸይር። ወይየከም እሺ አዲስ ምን እንበል? ሌላ እናንተም ፕሮግራም ቀጥሉ በቃ። ኦኬ እስቲ አዲስ የለሽም?
እሺ ጥያቄ ያላችሁ መግባት ትችላላችሁ ወይንም በኮሜንት ጥያቄ መጠየቅ ትችላላችሁ ኡስታዝ ስላሉ እሺ እኔ ሚዩት ላደርግ ነው እመለሳለሁ ኢንሻአላህ እያወራችሁ አይደለም እንዴ? ኦኬ እያወራችሁ አይደለም ያወራችሁ ነው። ያው ጥያቄዎቻችሁ አለ እንግዲህ የምትጽፉ አላችሁ አንዳንዶቻችሁ ኢንሻአላህ ኡስታዝ ሲመለስ ይመልስላችኋል። ፎቶ በእስልምና እንዴት ይታያል የሚል ጥያቄ አይቻለሁ። ኢንሻአላህ እሱ ሲመጣ ይመልስላችኋል። ፎቶ ግን ያው ሁሉም እንግዲህ የሚከለክለውም የተከልካዩም ሁሉም የሁሉንም ሰው ፎቶ እያየን ነው። እኛ እንግዲህ ፎቶ የሌለው ሰው የለም እስካሁን ድረስ እንዳጋጣሚ በጣም ጥቂት የሆኑ ሰዎች ብቻ ናቸው ጉርባትነታቸውን ፎቶቸውን የማያሳዩት። ግን ፎቶ በምን አይነት ሁኔታ እንደሚከለከልና እንደሚከለከልና እንደሚፈቀድ እንግዲህ ዑለሞች ናቸው ሊያስረዱን የሚችሉት። እንጠብቅ። ሌላ ጥያቄ ካላችሁም እስከዛ ጻፉ፣ ወይንም ደግሞ ገብታችሁ ትጠይቃላችሁ ኢንሻአላህ። ኤኒዌይስ እኔ ራሱ ልጠቅልልላችሁና ፈትዋ ቤት አይደለም እኔ ብቻ ነው ፈትዋ መጠየቅ የምችለው በቤቴ ትላላችሁ ስታችሁ በቤቴ ፈትዋ እኔ ብቻ ነኝ ከዚህ ለማላክ ያለት ነው ስጠቀልልላችሁ። ከዛ ውጭ እሱ ጋር ሄዳችሁ ጠይቁ። ዛሬ ነገር ማለት ነበር ከፈቀድሽልኝ ሀቅ አለብኝና ምናልባት እኔ ሰበብ ሁኜ ኢንሻአላህ አይታወቅም እዚህ ያሉት ሁሉም ሰዎች ስላሉ ሐሳቡ መጀመሪያው እንትኑ ስለ የቲሞች ነው። እኔ ልናገርና ከዛን ስለ የቲሞች ረሱላችን ሰለላሁ ዐለይሂ ወሰለም አደራ እንዳሉን እሙ አይመን ያው ተንተን ታረጋላችኋለች። የአክማም አባል ነኝና የአክማም አባል የሚረዳው የሚስኪኖችን እናትና አባት የሌላቸው የቲሞችንና ደካማ የሆኑ ቤት የሌላቸውን የሚረዳ ይሆናል። በኢትዮጵያ 100 ብር ብቻ ነው አባል ለመሆን የምትፈልጉ ካላችሁ። እንደዚሁም መነየት የምትፈልጉ ካላችሁም ደግሞ በየትኛውም ሰዓት መነየት ትችላላችሁ። አባል መሆን የምትፈልጉ በቴሌግራም ግሩፕ ተቀላቅላችሁ ኤቭሪቲንግ የምታወጡት ብር ደረሰኝ ፈቱራ ይላክላችኋል። እንደዚሁም በአካል ኢትዮጵያ ላይ ሆነው እነሱን እየሄዱ ደካማዎችን ልብሳቸውን የሚያጥቡላቸው እንደዚሁም ምግብ የሚሰሩላቸው አሉ። የነሱ የሚሰሩት በሙሉ አክማም ቤቱን እየከፈተ የሚሰራውን ስራ የአክማም ድርጅት ምን እንደሚሰራ ሙሉን ያሳያል። በቀጣይ ሁኔታ የሚወጣው ብር ምን ሆነ የሚለው በሙሉ ሼር ይደረጋል። አክማምን ሰርች አድርጋችሁ አክማም ድርጅት ምንድነው የሚሰራው የሚለውን እዛ ላይ ሙሉውን ታገኛላችሁ። ያው መግባት የምትቀላቀሉ መፈልካላችሁ ደግሞ እኔ ፎሎ አድርጉ። ትንሽ ስለደከመኝ ድምጼ ታያይዞ እየሰራው ነበር እስካሁን የቆየሁት። እስኪ ስለ የቲሞችኛ ምንድነው ሀቅ ያለብን የሚለውን እሙ አይመን እስኪ ኡስታዝ ከሚመለሱ ድረስ ተንተና አድርጊና ንገሪያቸው። በደንብ ግን ብታስረጅኝ ደስ ይለናል። የራሱ በደንብ ክሊር አለልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ታች ያላችሁ ፕሮሞሽን ስለሆነ የምትሰሪው ላይ ያላችሁን የእናንተን ድርጅቱን ምንድነው እየተሰራ ነው? እስካሁን መሬት ላይ ወረደ ምን ሰርታችኋል? የተያዘ ነገር ሎኬሽኑ፣ ቦታው፣ ዲቴይሉን ከዚህ ለዚህ ኃላፊነት በጅማ ጋር ነው የሚገኘው ቦታ
የራሱ እንትን አለ ቲክቶክ ላይ አክማም ብለው ሰርች ሲያደርጉ እዛ ላይ ያገኛሉ። አባል የሚሆኑ ሰዎች ደግሞ ቴሌግራም ላይ ኤቭሪቲንጉን ያሉ። እንደዚሁም አባል የሆኑ 450 ምናምን ሰዎች አሉ እስካሁን ካልተጨመሩ። ቢኮዝ እኔ ብቻ ስላላደለሁኝ ፕሮሞሽኑን የምሰራው ማለት ነው። ይህንን ነገር እንዴት ነው የሚለውን ነገር ለዛ ሙሉ መረጃ ደግሞ ያገኛሉ፣ ይወስዳሉ። ቴሌግራም ላይ ይለቀቃል። የዛ አባል የሆኑ ሙሉዎቹ ቴሌግራም ላይ ስለመተዘገቡ ማለት ነው። አክማም ዋና መሰረቱ ቤት የሌላቸውን ደካማ እናትና አባት የሌላቸውን ልጆች ነው የሚረዳው። ግልጽ ሆኗል ወይስ እንዴት ነው? ብዙ ማውራት ላይ ጨምርላችሁ ላይ ግዛችሁ እዚህ ጋር ያላችሁ ፎሎ አድርጓት ሲትራን እና በደንብ ዲቴይልን ከፈለጋችሁ መርዳትም ከፈለጋችሁ ትነግራችኋለች፣ ትሰጣችኋለች። አካውንትም ካስፈለገ ፎሎ አድርጓት። ዋናው ፖይንት ፎሎ ማድረጋት ደስ ይለኛል። ፎሎ አድርጋችሁ በውስጥ መጠየቅ ትችላላችሁ አይደለ? እና መዝገብም ከፈለጋችሁ የምትፈልጉትን ዲቴይል ፎሎ አድርጓትና ወሰዱ። ጥሩ ነገር ይመስለኛል። አላህ ይጨምርላችሁ። አላህ ስራችሁን ይቀበላችሁ። በቂ አይደለም። ብዙዎችን ቢከፍቱ ራሱ በህፃናትና በቤተሰብ ጉዳይ በቂ ስላልሆነ ይፕራፕ ይበርቱ። አዎ ኢንሻአላህ እኔም ነገር ቪዲዮ ሰራለሁ። ቢኮዝ አሁን የትምህርት ምዝገባ ላይ ስለሆነ ሚውት አድርጎ እንደማት ይቅርታ፣ ሚውት አድርጋ እንዴ። ኦኬ እንደዚሁም የግዴታ አባል መሆን ብቻ ሳይሆን እናንተ የምትችሉትን የምትነይቱትን ያክል እንደዚሁም ደግሞ እናትና አባታችሁ የሞቱባችሁ ወይንም ደግሞ ኤቭሪቲንግ የትኛውም ሰደቃ መሰደቅ የምትፈልጉ ካላችሁ ብሩን ለአክማም ብላችሁ ለይታችሁ ለነዛ ለሚስኪኖቹ አክማም ሰደቃ አድርጎ ለናንተ እንደዚህ በኦንላይን እያሳያችሁ ያደረጋችሁትን ነገር ኢንፎርሜሽኑ ተሰጥቶችሁ ሰደቃ መሰደቅም መነየትም ትችላላችሁ። አባል መሆን ደግሞ ለአንድ ዓመትም ለሁለት ዓመትም መክፈል ይቻላል። በኢትዮጵያ 100 ብር ሲሆን ለአንድ ዓመት በኢትዮጵያ 1000 ብር ማለት ነው። ያን ያህል ከባድ አይደለም ለኛ በተለይ ከውጭ ሀገር ላለን ሰዎች 100 ብር በኢትዮጵያ ማለት ያው እንግዲህ አሁን በዚህ ታይም ካርድ መግዣ ነው። ግን እኛ 10ም 5ም ስንል ያው እንረዳዳለን በሚለው ነው። መቀላቀል የምትፈልጉ መነየት የምትፈልጉ የግዴታ አባል መሆን የለባችሁም። አሁን የትምህርት ሰዓት ነው። ዩኒፎርም አለ። አንድ እስክሪብቶ እንኳን መግዛት ለየቲም በጣም ትልቅ ነገር ነውና የምትፈልጉ ሰዎች ካላችሁ መነየት የምትፈልጉ ሰደቃ ማድረግ የምትፈልጉ ካላችሁ ፎሎ አድርጉኝና በውስጥ አባል መሆን የምትፈልጉ ደግሞ ቴሌግራም ግሩፕ ላይ እንቀላቀላችሁና ሙሉ ኢንፎርሜሽኑን እዛ ላይ ሁሉም የሚደረገው ነገር ይለቀቃል። አክማምም ደግሞ አለ። እሱንም ቲክቶክ ላይ አክማም ላይ የሚሰራው ስራ የአክማምን እናትና አባት ደካማዎችን የሚያገለግሉት ልጆቹም እዛ ጋር ምን አይነት ሰዎች ናቸው የሚረዱት የሚለውን ቪዲዮዎቹ ሁሉም እዛ ላይ ይለቀቃል ማለት ነው። ይሄው ያው ሀቅ ስላለብን ሰላም አለይኩም ያ ጀማ አይሰማም ድምጽ ያ ጀማ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሉ አማን ሁሉ ተማም። ሰላም ድምጽ አለ። አንቺ ጋፍታችን ሚውት አድርጊ። እሺ ታላቅየው አውሪ። በቃ ጨርሻለሁ። እሺ የኔ ወዶች እኔም መውጣት አለብኝ። ስመለስ ኢንሻአላህ ተገናኝተን ወይ እንቀጥለዋለን የአሁኑን ቶፒክ። ቆንጆ ጊዜ ያሳልፈናል። ስለ ሴቶች፣ ስለ ትዳር፣ ስለ ኒቃብ፣ ስለ ብዙ ነገሮች አንስተናል። በዚህ ጉዳይ ላይ ሰሞኑን እንሄድበታለን ደግመን። ስላነሳሹን በጣም እናመሰግናለን ሲትራ። የትዳሩን ዘውጁናል። አሁን ደግሞ ያነሳሹም የእርዳታ በጣም ደስ የሚል ነገር ነው። የኛ ሴቶች እንደዚህ አይነት ነገር ላይ ስትሆኑ በጣም
ውበት ናችሁና ደስ ይለኛል። ኢምፓወር ላይክ this is so beautiful እና ላይ ጨምርላችሁ። የዘመኑ ሴቶች ከማይረባ ቦታ ናቸው ተብሎ ሲባል እንደዚህ የሚረባ ነገር የሚሰሩ ደግሞ ስናይ ከትውልዱ በጣም ያኮራልና በርቱልን። ከጎናችሁ ነን ኢንሻአላህ። እኔ አሁን መውጣት ስላለብኝ ነው ግን ኢንሻአላህ ወይ ዛሬ or tomorrow or something የሆነ ሰዓት ላይ እሺ አነባዋለሁ። ባላድ ሲጻፍኩ ኢንሻአላህ አነባዋለሁ። እንማማራለን። ገና ጥያቄ ካላችሁ እንደዚህ በሐላል ጠይቁ። በነቆራ ምናምን ኡስታዞች በሌሉበት ምናምን አታጨናንቁን። በቃ እኔ ተምሬያለሁና ተዘወጂ እያንዳንድሽ ብላለች እሟይመን አራተኛም ሶስተኛም ምናምን። ቆይ በኋላ ስመለስ አንድ ሰላም አለይኩም አዲሰን ሄይ እንዴት ነህ የኔ ልጅ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? ሄሎ አላህ አልሐምዱሊላህ። ደህና ነህ? ተሻለክ? አቤት አይሰማም ድምጼ? ሄዶ ነበር። ተሽለኛል አልሐምዱሊላህ። አልሐምዱሊላህ እንገናኛለን ብዬ እኮ ከጫሊ ጋር ተጻጽፈን እንግዲህ ብዬ ነበር። እንዳላ ፈቃድ ዛሬ ስለሰማው ድምጽህን በጣም ደስ ብሎኛል። አይ መርሐባ። እኔም ድምጽሽን ስለሰማሁት ላይ ደስ ብሎኛል። አው ቁታቁታላችሁ አይደል? ሰለምቴ ትንሹ ሰለምቴ ወንድማችን ነው። አባጫሊ እያሳደጉት ያሉት የኛም ልጃችን ወንድማችን ነውና በጣም 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 አሁን ክረምት እንዴት አለፈ? ማሻአላህ ነበር ወላሂ አልሐምዱሊላህ በሰላም አለፈ። ዋው አሁን ትምህርት ሊጀመር ነው። ትምህርት ቤት ተመዝግበሃል? አው ሰፖርት እየተደረክ ነው? የጎደለ ነገር አለ? አው አንዳንድ ነገሮች አሉ ግን እንዳላህ ፍቃድ ይሟላል ኢንሻአላህ። አይዞ ከጎን ነን። አንተ ትምህርት ላይና ዲን ላይ በርታሽ። የሚያስፈልግ ካለ ወንድምቶች ብዙ ስላሉ በአባጫሊ መልኩም ቢሆን አንተም ቢሆን እንትን ብለን ምንም አይዞክ። አንተ ብቻ በርታሽ። ደግሞ በጣም እንናፍቅሃለን። አይ እኔም ነገር ነው ትናፍቁኛላችሁ ላይ ስዊት አባጫሊን አላህ እድሜያቸውን እና ከነ ቤተሰቦቻቸው አንተንም ልጃቸውን ጨምሮ አላህ ይጠብቃችሁ። በኋላ ካላችሁ መጣና እንጫወታለን። ሐሳብህንም የደረስክበትንም ሁኔታ ብንወያይበት ደስ ይለኛል ኢንሻአላህ። አይንሽን ወደ ላይ ወደ ታች አታድርጊብኝ። እመለሳለሁ። አይ አንድ ጉዳይ ስላለኝ ነው። ቺሊት ኦኬ ታላቅያዋ ተደወለባት። ኢላሂ ወዬ አውሪኝ በውስጥ እፈልግሻለሁ። ዋት ታይም ዌልካም ባክ አፍተር ቱ ልክ ስመለስ ጻፊ ልኛው ነው እንትን ልሻለሁ። ችግር እንትና እንገባለን። እኔ እንትን ማለት አልችልም። ተዋባትን ተከታያትና እሷ የቤቱ ማኔጅ እንትናትና ጨጓራዬን ስለምትለጠኝ እሷ ጋር ሸት በሽታ ነው የምትገዢው። ያው አይሽ ልክ ሲከፍት ቫይራል ስለማይወጣ ኮፒ ሊንክ አድርጉት። ብዙ ሰዎች ጋር አይደርስም። አንዳንዴ ቤቴን ስከፍት አንሹም እንኳን እኔማ ይደርሰኛል። እኔ ነስልሽን ይመጣልኛል። ግን ያልኩሽ በውስጥ አውሪኝ ፈልግሻለሁ። ኢንሻአላህ። አብሽር ጻፊ። ኦኬ እሺ